ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በስፔን ሹዌልታ ከተማ እስራኤልን የሚያወግዙና የጋዛ ጦርነት እንዲቆም የሚጠይቁ ሰልፎች ተካሂደዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ድምጽ በመሆናችን ኩራት ይሰማናል ብለዋል። ዓለም አቀፍ ማህበረሰብ የሰብአዊ መብቶችን ለማክበር እንዲነሳ መልእክት አስተላልፈናል ሲሉም ገልጸዋል። በሌላ በኩል በእስራኤል የስፔንን ጠቅላይ ሚኒስትር ክብር የሌላቸው ስትል ወቅሳለች። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የስፔን ባለስልጣናት ተቃዋሚዎች አደባባይ እንዲወጡ እያበረታቱ ነው በማለት ወንጅለዋል። ጠቅላይ ሚኒስትር ፔድሮ ሳንቼዝን መርህ አልባ መሪ ናቸው ሲሉም ወርፈዋቸዋል። ሁለቱ ሀገራት በጋዛ ጦርነት ዲፕሎማሲያዊ ግንኙነት ከሻከረ ወራት ተቆጥሯል። አሜሪካና ቻይና ቲክቶክን አስመልክቶ የማዕቀፍ ስምምነት ላይ ደረሱ። አሜሪካና ቻይና የማህበራዊ ሚዲያ መተግበሪያ የሆነውን ቲክቶክ በአሜሪካ ውስጥ የሚቀጥልበትን ሁኔታ ለማመቻቸት የማዕቀፍ ስምምነት ላይ ደርሰዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ በጉዳዩ ላይ ለመወያየት ለመጪው አርብ ቀጠሮ ይዘዋል። በሀገሪቱ የቲክቶክ ባለቤትነትና ቁጥጥር አሜሪካ በምትጋራበት ሁኔታ ላይ በስፔን ማድሪድ ውይይት ላይ የነበሩ ሲሆን ይህንኑ ለማመቻቸት የሚያስችል የማዕቀፍ ስምምነት ላይ መድረሳቸውን የአሜሪካ ባለስልጣናት አስታውቀዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሴንት እንደገለጹት አሜሪካ ስምምነት ላይ ካልደረሰ ቲክቶክን እስከ መጪው ሮብ ልታግደው መወሰኗን ቻይናውያን ተደራዳሪዎች ስምምነት ላይ እንዲደርሱ አስገድዷቸዋል። በማዕቀፉ መሰረት ስምምነቱን ለማጠናቀቅ ቲክቶክ ሳይታገድ የሚቆይበት ጊዜ ለ90 ቀናት ሊራዘም እንደሚችልም ቤሴንት መናገራቸውን ሮይተርስ ዘግቧል። በሶማሊያ ታዋቂው የጎሳ መሪ ማንነቱ ባልታወቀ ድሮን ተገደሉ። በሶማሊያ ሰሜናዊ ምስራቅ ክፍል በሚገኘው ሳና ግዛት በአካባቢው ታዋቂ የሀገር ሽማግሌና የጎሳ መሪ የሆኑት ኡመር አብዱላሂ አብዲ በድሮን መገደላቸውን አነጋጋሪ ሆኗል። ሂራን ኒውስ እንደዘገበው እኚህ ግለሰብ ቅዳሜ ከሰዓት በኋላ በመኪናቸው ከ3 ሰዎች ጋር እየተጓዙ ያለ ይህ ጥቃት እየተፈጸመባቸው ሲሆን በጥቃቱ 3ቱም ሰዎች ተገድለዋል። ድሮኑ የማን እንደሆነና የግድያው ምክንያት ምን እንደሆነ ግን እስካሁን የታወቀ ነገር የለም። በጉዳዩ ላይ የፑንትላንድ ፖሊስ በሰጠው መግለጫ ጥቃቱ የተፈጸመበት መኪና ሙሉ በሙሉ ወደ አመድነት መቀየሩን ጠቅሶ የሟቾችን አስክሬን ጥቂት ቁራጭ ብቻ እንዳገኘ አስረድቷል። በጥቃቱ ላይ ምርመራ እያከናወነ መሆኑንም አስታውቋል። ለዚህ የድሮን ጥቃት እስካሁን ኃላፊነቱን የወሰደ አካል የለም። በፑንትላንድ ውስጥ የአልሸባብ ታጣቂዎችን ለመምታት በሚል በተደጋጋሚ የድሮን ጥቃት የሚደረግ ቢሆንም ይህ ጥቃት በተፈጸመበት ሳና ግዛት ግን እንዲህ አይነት ድርጊት ተሰምቶ እንደማያውቅ ዘገባው አስረድቷል። የአልሸባብ ታጣቂዎችም በዚህ አካባቢ እንደማይንቀሳቀሱም የጠቀሰው ዘገባው ይህ ጥቃት ማን ፈጸመው የሚለውን እንቆቅልሽ መሆኑን አስታውቋል። የግላስጎ ዩኒቨርሲቲ ተመራማሪ ውሾችን ከባለቤቶቻቸው ጋር በቪዲዮ ጥሪ የሚያወሩበትን በቀቀኖች የራሳቸውን ጓደኞች የሚያገኙበትን እንስሳት ኢንተርኔት ይዘው ብቅ ብለዋል። ይህ ፕሮጀክት እንስሳት መጫወቻና ምግብ ከመፈለግ ባሻገር ከአካባቢያቸው ጋር መገናኘትና የራሳቸውን ማህበራዊ ህይወት መምረጥ እንዲችሉ እድል ይሰጣቸዋል ተብሏል። በዚህ ቴክኖሎጂ የውሻ ስልክ የሚል ስም የተሰጠው መሳሪያ የተገጠመለት አንድ ውሻ በቅጽበት ወደ ባለቤቱ ቪዲዮ ጥሪ ማድረግ ይችላል። በቀቀኖችን በተመሳሳይ መልኩ ኢንተርኔቱን በመጠቀም ከሌሎች ወፎች ጋር በመስመር ላይ በመገናኘት መጫወትና መነጋገር ችለዋል። ተመራማሪዎቹ እንደሚሉት ይህ ቴክኖሎጂ እንስሳት ከሰዎችም ሆነ ከሌሎች የእንስሳት ዝርያዎች ጋር እንዲግባቡም ይረዳል። ወደፊትም በመካነ አራዊት ውስጥ የሚኖሩ ዝንጀሮችና ሌሎች እንስሳትም ይህን ቴክኖሎጂ በመጠቀም ጓደኝነት መፍጠር እንዲችሉም ተስፋ ተጥሎበታል። እንደ ፋይናንሻል ታይምስ ዘገባ የዚህ ፕሮጀክት የመጨረሻ ግብም እንስሳት እንደ ሰው ሁሉ የራሳቸው ዲጂታል ማህበራዊ መድረክ እንዲኖራቸው መረዳት ነው ብሏል። ትራምፕ ለጋዜጠኞች እንደተናገሩት ኳታር በጣም ጥሩ አጋር ነች። እስራኤልና ሁሉም ሰው መጠንቀቅ አለባቸው፣ ሰዎችን ስናጠቃ መጠንቀቅ አለብን ሲሉ ተናግረዋል። እስራኤል በፋርስ ባህረ ሰላጤው ላይ ባደረገችው የቦምብ ጥቃት በጣም እንዳዘኑም ገልጸዋል። ይሁን እንጂ የአሜሪካ የውጭ ጉዳይ ሚኒስትር ይህን ድርጊት ከእስራኤል ጋር ያለውን ግንኙነት እንደማይጎዳ አረጋግጧል። ኳታር በጋዛ ሰርጥ ውስጥ የተኩስ አቁም ስምምነት ለማድረግ በሚደረገው ቀጥተኛ ያልሆነ ድርድር ከመካከለኛዎቹ አንዷ ነች። ይህ ጦርነት ጥቅምት 7 ቀን 2023 የፍልስጤም እስላማዊ እንቅስቃሴ ወታደራዊ ክንፍ ወደ ደቡባዊ እስራኤል ባደረገው ያልተጠበቀ ወረራ ምክንያት ተቀስቅሷል። 5 የሐማስ አባላትና የኳታር የጸጥታ ኃይል አባል የሆኑትን የገደለው ጥቃቱ በተለይም በአረቡ ዓለም አቀፍ ቁጣን አስነስቷል። ዶሃ ዓለም አቀፉ ማህበረሰብ ድርብ መስፈርት ደረጃ ፖሊሲን መተግበር እንዲያቆም እና እስራኤልን እንዲቀጣ ጠይቃለች።
አልሸባብ የሶማሊያ ወታደሮች ላይ ከፍተኛ ጥቃት ማድረሱ ተነግሯል። ከአልቃይዳ ጋር ትስስር እንዳለው የሚነገርለት ቡድኑ ብዛት ያላቸው የሶማሊያ ወታደሮች ተማርከዋል ሲል አስታውቋል። ቡድኑ በኬልደር ክልል በፈጸመው ጥቃት ተሽከርካሪዎችና ሌሎች ወታደራዊ ቁሳቁሶችን ዘርፏል ተብሏል። በአልሸባብ ጥቃት ከተገደሉት ውስጥ የሶማሊያ ጦር ከፍተኛ ወታደራዊ አዛዥ የሆኑትን አብድ ፋሬ እንደሚገኝበት የፌዴራል ባለስልጣናት አረጋግጠዋል። አልሸባብ ከአሁን በፊት በመንግስት ስር የነበረችውን የካልዴር ግዛት በዚህ ድንገተኛ ጥቃት ተቆጣጥሯል ተብሏል። የሶማሊያ ጦር በተቃራኒው የአልሸባብን ጥቃት በመመልከት 60 ታጣቂዎች ላይ እርምጃ መውሰዱን ገልጿል። ጦሩ ከአካባቢው ኃይሎች ጋር በመቀናጀት የአልሸባብ ታጣቂዎች በኤልደር አውራጃ የከፈቱትን ጥቃት መመልከት መቻሉን የሶማሊያ መከላከያ ሚኒስቴር አስታውቋል። የሶማሊያ መከላከያ ሚኒስቴር አህመድ ሞአሊም ፊቂ ከ60 በላይ የቡድኑ አባላት ተደምስሰዋል፣ ከ50 በላይ ደግሞ ቆስለዋል ብለዋል። በጥቃቱ ከተገደሉት መካከል ዱዱላህ እና ሳቢር የተባሉ ሁለት ከፍተኛ የአልሸባብ መሪዎች ይገኙበታል ያሉት ሚኒስትሩ ታጣቂዎቹ የሞቱት አባላቶቻቸውን አስክሬኖች ትተው ለማፈግፈግ መገደዳቸውን አመልክተዋል። ፖላንድ ሩሲያ የሰሜን አትላንቲክ የጦር ጥምረትን አቅም በሰው አልባ አውሮፕላን እየፈተነች ነው አለች። የኔቶ አባል ሀገራት ሞስኮ በድሮን አቅም እየፈተሸች ነው ያለችውን ፖላንድ ትብብር ያሻል የሚል ጥሪ አቅርባለች። ወደ ፖላንድ የሩሲያ ሰው አልባ አውሮፕላኖችን ጥሰው የገቡት የኔቶ ምላሽ ምን ያህል ነው የሚለውን ለማወቅ ነው ብለዋል የፖላንድ የውጭ ጉዳይ ሚኒስትር። የውጭ ጉዳይ ሚኒስትር ሲኮርስኪ እንዳሉት ሩሲያ ጦር ስታውጅ የኔቶዎችን ቁመና እየፈተሸች ነው። የፖላንድ ድንበር ጥሰው ከገቡ 19 ድሮኖች መካከል 3ቱ አሊያም 4ቱ ብቻ ተመተዋል መባሉ ጥያቄ አስነስተዋል። የፖላንድ ጦር አልተዘጋጀም የሚል የሚነሳውን ጥያቄ ሚኒስትሩ አንቀበለውም ብለዋል። ድሮኖቹ ጉዳት አለማድረሳቸውን ያሳወቁት ሚኒስትሩ ኢላማዎቹን አልመቱም ብለዋል። አነስተኛ ጉዳት ማድረሳቸውን ግን አምነዋል። ሩሲያ ሮማኒያንና ፖላንድን በሰው አልባ አውሮፕላኖቿ ጥሶ በመግባት ሁለት የኔቶ ሀገራት ዳር ድንበር ተዳፍራለች በሚል ተወቅሳለች። እንግሊዝ በጀልባ ሀገር የገቡ ስደተኞችን ወደ ፈረንሳይ መመለስ ልትጀምር ነው። ከፈረንሳይ በጀልባ አድርገው ወደ እንግሊዝ የሚገቡ ስደተኞች ቁጥር በየጊዜው እየጨመረ መሄዱን መገለጹ ይታወሳል። ይህ ጉዳይ ያሳሰባቸው የእንግሊዙ ጠቅላይ ሚኒስትር ዋን ኢን ዋን አውት የሚል ስምምነት ከፈረንሳይ ጋር ተፈራርመዋል። በዚህ ሳምንት መሰረት ካለፈው ወር አንስቶ በጀልባ እንግሊዝ የገቡ ስደተኞች በ5 ቀናት ውስጥ ወደ ፈረንሳይ እንዲመለሱ ይደረጋል። ይህ ስምምነት ሰኞ አንስቶ ተግባራዊ መሆኑን እንደሚጀምር ቴሌግራፍ ጋዜጣ ዘግቧል። በዘገባው መሰረት ባለፉት 2 ሳምንታት ውስጥ በጀልባ አቋርጠው እንግሊዝ የገቡ 100 ስደተኞችም ስም ዝርዝር ለፈረንሳይ ተልኳል። ይህ ስምምነት ሰኞ አንስቶ ተግባራዊ መሆኑን እንደሚጀምር ቴሌግራፍ ጋዜጣ ዘግቧል። በዘገባው መሰረት ባለፉት 2 ሳምንታት ውስጥ በጀልባ አቋርጠው እንግሊዝ የገቡ 100 ስደተኞች ስም ዝርዝር ለፈረንሳይ ተልኳል። በመሆኑ እነዚህ ከነገ አንስቶ ወደ ፈረንሳይ እንዲመለሱ ይደረጋል። ኤር ፍራንስ በተሰኘው አየር መንገድ አማካኝነት ስደተኞቹን የመመለስ ስራውን ሰኞ፣ ማክሰኞ፣ ሮብና አርብ እንደሚከናወንም ዘገባው አስታውቋል። የአሜሪካ ፕሬዝዳንት ትራምፕ በእንግሊዝ የሚያደርጉትን ይፋዊ ጉብኝት ከመድረሱ በፊት ሁሉም ባለፉት 2 ሳምንታት እንግሊዝ የገቡ ስደተኞችን እንግሊዝ የመመለስ ስራውን ለማጠናቀቅ እንደታቀደም ዘገባው አስረድቷል። እነዚህ ወደ ፈረንሳይ የሚመለሱ ስደተኞች የኤርትራ፣ የአፍጋኒስታንና ሱዳን ዜግነት ያላቸው ናቸው። ምንም የተኩስ አቁም አንፈልግም፣ ችግሩን እኛው ራሳችን እንወጣዋለን ሲሉ ጄኔራል አልቡርሃን ገለጹ። በሱዳን ተኩስ አቁም እንዲደረግ በአሜሪካ፣ በግብጽ፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬት አዲስ ጥምረት መጀመራቸውን መዘገባችን ይታወሳል። እነዚህ 4 ሀገራት ባወጡት የጋራ መግለጫም ለ3 ወራት የሰብአዊ ተኩስ አቁም እንዲደረግ ምክረ ሀሳብ ያቀረቡ ሲሆን በሚቀጥሉ 9 ወራት ውስጥ ደግሞ ሰላማዊ የስልጣን ሽግግር እንዲያደርግም በሲቪል የሚመራው መንግስት እንዲመሰረት ጥሪ ያቀርቡ ነበር። ይህን ሀሳብ በሌተናል ጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ሙሉ በሙሉ እንደሚቀበለው መግለጹም አይዘነጋም። ይሁን እንጂ የጄኔራል አልቡርሃን መንግስት ዛሬ ይህንን አቋሙን መቀየሩን አስታውቋል። የተኩስ አቁም ስምምነት ውስጥ እንደማይገባም አስረድቷል። የአልቡርሃን መንግስት አቋሙን ለመቀየር የተገደደው ተቀናቃኙ ፈጥኖ ደራሽ ኃይል ዛሬ የድሮን ጥቃት በመሰንዘሩ ነው። የጄኔራል ሐምዳን ደጋሎ ኃይሎች በዛሬው ዕለት በዋይት ናይል ግዛት ውስጥ በርካታ ድሮኖችን በመላክ በኃይል ማመንጫ ጣቢያ፣ በነዳጅ ዴፖና በአየር ማረፊያ ላይ ጥቃት ለመሰንዘር ጥቃት ማድረጋቸውን የጠቀሰው የጄኔራል አልቡርሃን መንግስት መግለጫን ጨምሮ ከነዚህ ድሮኖች አብዛኛዎቹን ለመከላከል መቻሉን አስረድቷል። መግለጫው ሲቀጥልም በአራቱ ሀገራት የሰላም ጥሪ ከቀረበ ከሰዓታት በኋላ ታጣቂው አማጺ ኃይል ይህንን ጥቃት መሰንዘሩን እያደረገ ባለው ሽብር ለመቀጠል ፍላጎት እንዳለው የሚያሳይ ነው ብሏል። በመሆኑም በአራቱ ሀገራት የቀረበውን የተኩስ አቁም ስምምነት እንደማይቀበል የጠቀሰው መግለጫው ጨምሮ ይህ ጦርነት የታወጀው በሱዳን ህዝቦች ላይ ነው፣ ስለዚህም ያለምንም የውጭ ኃይል ድጋፍ እኛ ራሳችን እንወጣዋለን በማለት አስታውቀዋል።
በዩናይትድ አረብ ኤሚሬት ኢትዮጵያዊቷና ፍቅረኛዋ 3 ወር ከታሰሩ በኋላ ከሀገር እንዲባረሩ ተወሰነባቸው። ለአል አይን የወንጀል ፍርድ ቤት የቀረበው ክስ ተከሳሿ ስሟ በምህጻረ ቃል ኤምቲኤ የሚባል የ25 ዓመት ኢትዮጵያዊት ስትሆን ከ30 ዓመቱ ፍቅረኛዋ ኤኤስኤ ጋራ በመሆን በምትሰራበት ቤት ውስጥ ስርቆት መፈጸሟን ያሳያል። ኢትዮጵያዊቷ በዚህ ቤት ውስጥ በቤት ሰራተኛነት ተቀጥራ እያለ ኢትዮጵያዊ የሆነው ፍቅረኛዋን ወደ ቪላው እየጠራች ስታስገባ መቆየቷን ክሱ ጠቅሷል። በእነዚህ ወቅቶችም ሁለቱ በጥሬ ገንዘብ 5000 ድርሃምና የተለያዩ ውድ ጌጣጌጦችን መስረቃቸውንም አስረድቷል። ጉዳዩ ሊታወቅ የቻለው ከወራት በፊት ማለትም ማርች 25 2025 አሰሪዋ በትርፍ ጊዜ የምታገለግላት ሌላ ሰራተኛ መቅጠሯን ተከትሎ ነው። ይህ አዲሷ ሰራተኛ የሚያደርባትን ጥርጣሬ ለአሰሪዋ ትገልጻለች። ከዚህም በመነሳት አሰሪዋ በቤት ውስጥ የተገጠመውን የደህንነት መቆጣጠሪያ ካሜራ ስትፈትሽ አንድ እንግዳ ሰው ወደ ቤቷ ውስጥ ቢያንስ 4 ጊዜ መግባቱን ትደርስበታለች። በመሆኑም ለፖሊስ ካሳወቀች በኋላ ፖሊሱ በበኩሉ በመንገድ ላይ ያሉ የደህንነት ካሜራዎችን በመመልከት የቀረበውን ጥርጣሬ እውነት እንደሆነ ይረዳል። በአንደኛው ካሜራ ላይም ኢትዮጵያዊ ፍቅረኛዋን ከቤቱ ወጥቶ ሲሄድ የያዘውን የጌጣጌጥ ማስቀመጫ ወድቆበት ሲያነሳው ሊታይ ይችላል። ወዲያውኑ ፖሊስ ኢትዮጵያዊቷን የቤት ሰራተኛ በቁጥጥር ስር አውሎ ቃሏን ይቀበላል። እሷም ፍቅረኛዋን በአሰሪዋ ፊት የምታውቀው መሆኑን ገልጻ ስርቆቱን የፈጸመችው እሱ ባደረገባት ጫና መሆኑን አስረድታለች። ገንዘቡንና ጌጣጌጦቹን የሰረቁትም በቶሎ ወደ ኢትዮጵያ ተመልሰው ሰርጋቸውን ለማድረግ በማሰብ መሆኑን ገልጻለች። ይቺ ሰራተኛ በዚህ ሳትወስን ቀደም ሲልም ከአሰሪዋ ልጅ ላይ የወርቅ ሀብል፣ የጆሮ ጌጥና ብራስሌት መስረቋንም ለፖሊስ የገለጸች ሲሆን ፖሊስ ባልደረባው ክትትል ፍቅረኛዋንም በቁጥጥር ስር ሊውል ችሏል። የአል አይን የወንጀል ፍርድ ቤት ትናንት በዋለው ችሎትም በሁለቱ ተከሳሾች ላይ የ3 ወራት እስር የፈረደባቸው ሲሆን ቅጣታቸውን እንደጨረሱ ወደ ኢትዮጵያ እንዲባረሩ የሚል ትዕዛዝ ማስተላለፉን ገልፍ ኒውስ ዘግቧል። ዩክሬን ለጦርነቱ በየቀኑ $172 ሚሊዮን እንደምታወጣ ተገለጸ። የዩክሬን የፓርላማ ወይም ቬርኮናቫ ራዳ የበጀት ጉዳዮች ቋሚ ኮሚቴ ሊቀመንበር የሆኑት ሮክሶላና ፊዴሳ በሰጡት ማብራሪያ ይህንን ቁጥር ገልጸዋል። ሊቀመንበሯ ለፓርላማው ሲናገሩ ልክ የዛሬ ዓመት በዚህ ክፍል ውስጥ በሰጡት ማብራሪያ ዩክሬን ለጦርነቱ በየቀኑ $140 ሚሊዮን የአሜሪካ ዶላር እንደምታወጣ ነግሬያችሁ ነበር። አሁን ግን ይህ ዕለታዊ ወጪ $172 ሚሊዮን ደርሷል ብለዋል። እንደገለጹትም ይህ ገንዘብ የወታደሮችን ደሞዝ፣ የጥይትና የጦር መሳሪያ ግዥን የሚያጠቃልል ነው። እንዲሁም ለቆሰሉ ወታደሮች የሚሰጥ ድጎማ፣ ለሟች ወታደሮች የሚከፈል ካሳንና ሌሎች ወጪዎችን እንደሚያካትትም የተናገሩት ሊቀመንበሯ ጨምረውም የጦርነት ወጪውን እንደምታስቡት አይደለም፣ ከምትገምቱት በላይ ብዙ ነው ማለታቸውን አርቢሲ ዩክሬን ዘግቧል። በምርጫ ቦርድ የተሰረዘው ህወሓት ሰላማዊ ፖለቲካዊ ትግል ከአንድ ወገን ብቻ ሊመጣ አይችልም አለ። በምርጫ ቦርድ የተሰረዘው ህወሓት ባወጣው መግለጫ የትግራይ ህዝብ ለሰላም ብዙ ዋጋ እየከፈለ ነው በማለት ጀምሮ የኢትዮጵያ መንግስት ስምምነቱ ወደ ጎን በመተው ከሷል። ሲቀጥልም የኢትዮጵያ መንግስት የትግራይ ሞትንና ስቃይ የሚያራዝሙ አጀንዳዎች ላይ ተጠምዷል ያለው ህወሓት ጨምሮም መንግስት ወራሪ ኃይሎችን ከትግራይ ግዛት ከማስወጣት ይልቅ አሁንም እያደራጀና እያስታጠቀ ነው፣ እንዲሁም ከአንዳንድ ከሃዲዎች ጋር በመተባበር የታጠቁ ኃይሎችን እያደራጀና እያስታጠቀ ነው ሲል አስረድቷል። በተጨማሪ መንግስት ሰፊ የፕሮፓጋንዳ ዘመቻ እንደተከፈተበት የጠቀሰው ህወሓት መግለጫውን ሲቀጥል የትግራይ ህዝብና መሪ ድርጅት ህወሓት አሁንም በመርህ ላይ የተመሰረተ የሰላም እምነት አላቸው። ስለሆነም ሁሉም ልዩነቶች በሰላማዊ የፖለቲካ ትግል ብቻ ለመፍታት ሲሰሩ ቆይተዋል። ነገር ግን ሰላም በአንድ ወገን ፍላጎት ብቻ ሊመጣ አይችልም ብለዋል። የሳውዲ አረቢያ መንግስት ከሀገሩ እንዲወጡ ውሳኔ ያስተላለፈባቸውን ዜጎች ወደ ሀገራቸው የመመለስ ስራ ተጀመረ። የሳውዲ አረቢያ መንግስት ከሀገሩ እንዲወጡ ውሳኔ ያስተላለፈባቸው ዜጎች ወደ ሀገራቸው የመመለስ ስራ ተጀምሯል። በዛሬው ዕለት ህጋዊ የመኖሪያ ፈቃድ የሌላቸውን 100 ዜጎቻቸው ወደ ሀገራቸው እንዲመለሱ የማድረግ ስራ ተሰርቷል። ይህ ስራ ከሳውዲ አረቢያ በሳምንት 3 ቀናት በሚደረጉ 9 በረራዎች እቅድ ተይዞ ህጋዊ መኖሪያ ፈቃድ የሌላቸውን ዜጎቻቸው ወደ ሀገራቸው የመመለስ ስራ እየተሰራ ነው። የአዲስ አበባ ዩኒቨርሲቲ የቋንቋና የስነ ጽሁፍ መምህር የሆኑት ዶክተር በድሉ ዋቅጅራ የግዕዝ ትምህርት በአንደኛ ደረጃ ትምህርት ቤት መሰጠቱን እርባና የለውም ሲሉ ከቢቢሲ አማርኛ ጋር በነበራቸው ቆይታ ገለጹ። ግዕዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መሰጠቱ እርባና የለውም ብለዋል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለውና ከ25,000 በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህሩ ይህንን የሞተው ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነም ገልጸዋል። ቋንቋን የመማር ወሳኝ ዓላማ ለተግባቦትና ህይወትን ለመምራት እንደሆነም የሚናገሩት መምህር በድሉ
ግዕዝ ለተግባቦትም ሆነ ህይወትን ለመምራት አሁን ላይ ጥቅም የለውም ብለዋል። ሆኖም የግዕዝ ቋንቋ ጭራሹን በትምህርት መልክ መሰጠት የለበትም የሚል አቋም የላቸውም። የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ በጀርመንና በፈረንሳይ ውስጥ ይሰጣል የሚሉት መምህር በድሉ ቋንቋው የሚሰጠው በግዕዝ ቋንቋ ምርምር ማድረግ ለሚፈልጉ ብቻ መሆኑን ይጠቅሳሉ። በመሆኑም ትምህርቱ ይሰጥ ከተባለም መሰጠት ያለበት ከ9ኛ ክፍል ጀምሮ ወይም በአንትሮፖሎጂ ለታሪክና ለቋንቋ ጥናት ፍላጎት ላላቸው የማህበራዊ ሳይንስ ተማሪዎች እንዲሆን መምህሩ ይመክራሉ። ዩኒቨርሲቲው ከገቡ በኋላ ለ1 ዓመት የግዕዝ ቋንቋ መማራቸውን የሚናገሩት መምህር በድሉ ግዕዝ አይጠቅምም የሚል አቋም ባይኖራቸው የተግባቦትና የህይወት ጥቅሙ ውስን የሆነ ቋንቋዎችን ከ3ኛ ክፍል ጀምሮ መስጠት ለተማሪዎች የጊዜ ብክነት ነው የሚሆነው ሲሉ ውሳኔውን ተችተዋል። ተማሪዎቹስ 9 ዓመት ሙሉ ምንድነው የሚማሩት ሲሉም በሚኖረው ዝግጅት ላይም ጥያቄ አንስተዋል። የግዕዝ ቋንቋ ትምህርት በሙሉ ትግበራ ከ3ኛ ክፍል ጀምሮ መሰጠት የተጀመረው ባለፈው ዓመት ቢሆንም በመምህራን እጥረት ምክንያት በክልሉ በሚገኙ ሁሉም ትምህርት ቤቶች ማዳረስ ሳይቻል መቅረቱን ክልሉ ለቢቢሲ መግለጹን አይዘነጋም። በአሜሪካ ከ170 ሚሊዮን በላይ ተጠቃሚዎች በዓለማችን በርካቶች የሚጠቀሙበት የቻይና ቴክኖሎጂ ካምፓኒ ባይትዳንስ ስሪት የሚተዳደረው ቲክቶክ በአሜሪካ ለ3ኛ ጊዜ የተራዘመበትን እገዳ ሊጠናቀቅ 48 ሰዓታት ወይም የ2 ቀናት ዕድሜ ቀርተውታል። ፕሬዚዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ይፈጠራል ባሉት የብሔራዊ ደህንነት አደጋ ሙሉ በሙሉ ይታደጋል የሚል ሀሳብ ሲያቀርቡ ቆይተው በኋላም በአሜሪካ ገዢ ይገኝለታል ወደሚል የተጠቃሚነት ጥያቄ ያነሱበትን የበርካቶች ቀልብ የሳበ መገናኛ መድረክ መሆን ችሏል። ምንም እንኳን ትራምፕ ቲክቶክን ሊገዛ የሚችል የቱጃሮች ቡድን አለኝ ብለው የነበረ ቢሆንም በአሜሪካና በቻይና መካከል ባለው የንግድ ውዝግብ ምክንያት እስካሁን ገዢ ሳይገኝ ቆይቶ 3ኛው እገዳ ሊጠናቀቅ 2 ቀናት ብቻ ቀርተውታል። ትራምፕ እሁድ ዕለት ለጋዜጠኞች እንዳሉት ቲክቶክ እንዲሞት ልንተውም እንችላለን ወይንም ደግሞ አላውቅም፣ ሁኔታዎች አሁን በቻይና ላይ የተመሰረቱ ነው፣ ብዙም ግድ የሚሰጥ ጉዳይ አይደለም ማለታቸውን ቢቢሲ ዘግቧል። ቲክቶክ በአሁኑ ወቅት በ23 ሀገራት ውስጥ ሙሉና በከፊል እገዳ ተጥሎበት ይገኛል። ከፊል እገዳ ከተጣሉበት መካከል ብሪታንያን ጨምሮ የአውሮፓ ህብረት ሀገራትና አውስትራሊያ ይገኙበታል። ትራምፕ በአሜሪካ ሙሉ በሙሉ ቲክቶክ ላይ እግድ ካስተላለፉ ከነዚህ ሀገራትም ቲክቶክ ሙሉ በሙሉ የሚያግዱበት ሁኔታ መኖሩን ከዚህ ቀደም ብለው የወጡ ጥናቶች ያመላክታሉ። በቅርቡ በተደረገ ጥናት ቲክቶክ ለእውነት መመስከር፣ ጥልቅ እሳቤ፣ በሳልና በእውቀት የተመሰረተ ሀሳብ የመጠቀ ትንታኔ ምሁራን አዋቂዎችን ገፍቶ መድረኩን ለእውቀት አጠረረብ የለሽ ስብዕና እንተፎንቶ እንዳስረከበና ቀፎ የሆነ የድንቁርና ጌቶችን በማንገስ ዓለም ራሱ የሰው ልጅ እንደ ተጽዕኖ ፈጣሪ ጎሽ በማለት ለዓለማወቃቸው እየከፈለ ዝነኛ ተጽዕኖ ፈጣሪ በማድረግ የፕላኔቷ አሳቢዎችን በማጥፋት የተፈጠረውን ትውልድ ምድሪቱንም ሆነ የሰው ልጅ ህልውናን አደጋ ላይ ጥሏል እየተባለ ይገኛል። ይህ በእንዲህ እያለ ግን ከ2 ቀናት በኋላ እገዳው ይጸናል ወይስ ለ4ኛ ጊዜ ይራዘማል የሚል ጉዳይ በበርካታ አሜሪካውያን ዘንድ በጉጉት የሚጠበቅ ውሳኔም እንደሆነ ተነባቢነት ያላቸው የዓለም አቀፋዊ ሚዲያዎች እየዘገቡ ይገኛል።